እንዴት አላችሁ? እንዴት ቆያችሁ? የተወደዳችሁ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ሊቨርፑል ፓሪስ ሳን ዠርማን በዚህኛው ሳምንት የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ይገጥማል እና አምናም ሁለቱ ቡድኖች ተገናኝተው ስለነበር ለንጽጽር ወደ ኋላ መመለሳችን ግድ ይመስለኛል። የዛሬ አመት ሁለቱ ቡድኖች አንድ ደረጃ ወደ ኋላ መለስ ብለው ልክ እንዳሁኑ በሩብ ፍጻሜ ሳይሆን በሁለተኛው ዙር ነበር የተገናኙት እና ያኔ አብዛኛው ግምት ሊቨርፑል ፒኤስጂን ያሸንፋል የሚል ነበር። ምክንያቱም ፒኤስጂ በኋላ የሆነውን ፒኤስጂን አልሆነም። ቻምፒየንስ ሊግ ያሸነፈውን ቡድን ከመሆኑ በፊት ብዙ ጥያቄዎች የነበሩበት እንዲያውም ከ1 እስከ 24 ባለው ስፍራ ለማጠናቀቅ ሁሉ በመጨረሻዎቹ ተከታታይ ጨዋታዎች የግድ ማሸነፍ የነበረበት ሳልዝቡርግን፣ ስቱትጋርትን በኋላ ደግሞ ወደ ፕሌይኦፍም ሄዶ የሀገሩን ቡድን ብሬስትዋን አሸንፎ ነው ወደ ሁለተኛው ዙር ያለፈው እና ፓሪስ ሳን ዠርማን በተመለከተ ብዙ ጥርጣሬዎች የነበሩበት ሊቨርፑል ደግሞ እስከዚያ ምዕራፍ ድረስ ሁለቱ ቡድኖች ከተገናኙበት ጊዜ ድረስ ለትሬብል እየተጫወተ የነበረና ፕሪሚየር ሊጉን በዓለም በጣም አስቸጋሪ የሚባለውን ሊግ በሰፊ ርቀት ይመራ የነበረ የክሎፕ መልቀቅና የተጫዋቾች አለማስፈረም ቡድኑ ላይ በውጤት በኩል ምንም እክል ያልፈጠረበትና በጣም ኮንትሮል የሆነ እግር ኳስ የሚጫወት የክሎፕ ስብስብ ቢሆንም የስሎትን አንዳንድ ተጨማሪ ቅመሞች ያየንበት ሞሐመድ ሳላህ የእግር ኳስ ህይወቱን ምርጡን ሲዝን እያሳለፈ የነበረበት ትሬብል ስል ከኤፍ ኤ ካፕ ወጥቷል በፕሊመዝ ግን ደግሞ በሊግ ካፕ ፍጻሜ ከኒውካስል ጋር ይገናኝ ነበር። ፕሪሚየር ሊጉን በአስተማማኝ ሁኔታ ይመራል። በዛ መሀል ነው የፓሪስ ሳን ዠርማን ጨዋታ የተደረገው። አሁን ከአመት በኋላ ሁለቱ ቡድኖች በሚገናኙበት ጊዜ ግን ግምቶች ተቀይረዋል። አሁን አብዛኛው ግምት ፓሪስ ሳን ዠርማን በፐርፎርማንስና በወቅታዊ ፎርም ከሆነ ያው ከዛ በኋላ ቻምፒየንስ ሊግ አሸንፏል። ስለዚህ በዛ ድሉ ምክንያት ስለ ፓሪስ ሳን ዠርማን ያለን አስተያየት በጣም የተለየ ነው። እሱ ብቻ ሳይሆን ግን የሊቨርፑል ባለፈው የውድድር ዘመን በዚህ ተመሳሳይ ጊዜ ከነበረ ሁኔታ ፍጹም የተቃረነ ሁኔታ ውስጥ መገኘት የዛሬ አመት እያንዳንዱ የሚነኩት ነገር ወደ ወርቅ እንደሚቀየርላቸው አይነት ውሳኔዎቻቸው በሙሉ የሚሰሩላቸው አሰልጣኝ ነበሩ። ለእኔ እንዲያውም በጊዜው የእኛን ፕሮግራም በሚገባ ልብ ብላችሁ የምትከታተሉ አድማጮች አስተውላችሁት ሊሆን ይችላል። በኢንጌም ማኔጅመንት የአውሮፓ ቤስቱ አሰልጣኝ እላቸው ነበር። ጨዋታን እየተረዱ እየተገነዘቡ የሚያደርጓቸው ታክቲካዊም የሰውም ለውጦች ሁሉ የሚሰሩበት ጊዜ ነበር። ለዚህ ነው የነኩት ሁሉ የሚያምርላቸው አሰልጣኝ የነበሩት። አሁን በኃላፊነት የመቆየታቸው ጉዳይ ጥያቄ ምልክት ውስጥ የገባበትና አንዳንድ ብቻ ሳይሆን በቁጥር በዛ ያሉ የሊቨርፑል በኦንላይንም ግን በአካል ስቴዲየም ውስጥም በአንፊልድም ሊቨርፑል ተጉዞ በሚጫወትበትም ጊዜ ሊቨርፑልን እየተከታተሉ የሚደግፉ ሊቨርፑላውያን ሳይቀር የአሰልጣኙ ከኃላፊነት የመነሳትን ጉዳይ በየጊዜው እየጨመረ በሚመጣ ቁጥር ከኃላፊነት ይነሱልን ወይ ሻቢ አሎንሶ ይምጣልን የሚል አስተያየት ብዙ ሲሰጡ እንሰማለን። እና አንድ አመት በጣም ብዙ ነው በእግር ኳስ እንዴት ነገሮች ቶሎ እንደሚለዋወጡ አይደለም። አንድ አመት ጥቂት ወራት ብቻ የሆነን ቡድንና የሆነን አሰልጣኝ ወይም የሆነን ተጫዋች በተመለከተ ያለንን ግንዛቤ እንዴት እንደሚለውጡት የሚያሳይ ነው። እኔ የአርነ ስሎትን የሊቨርፑል የኃላፊነት ዘመን አሁን 2 ሲዝን ሊያገባድዱ ነው፣ ሊጨርሱ ነው። እንግዲህ 1 ወር ተኩል ገደማ ነው ሲዝኑ የቀረው። ለሁለት መክፈል የሚቻል ይመስለኛል። ቅድመ ፓሪስ ሳን ዠርማን እና ድህረ ፓሪስ ሳን ዠርማን ብሎ ለሁለት መክፈል የሚቻል ይመስለኛል። ምክንያቱም ሊቨርፑል ባለፈው የውድድር ዘመን የፕሪሚየር ሊግ ሻምፒዮን የነበረ እንኳ ቢሆን ከዚያም በኋላ ነገር ግን ተመሳሳይ አልነበረም። ሲዝኑን የጨረሰበትን መንገድ ምናልባት እንግዲህ ሰፋ ባለ የነጥብ ርቀት ፕሪሚየር ሊጉን እየመራ ስለነበር በማክሲመም ደረጃው መጫወት አልተጠበቀበትም ይሆናል። ምናልባት ያ ሊሆን ይችላል ልዩነት የፈጠረው። ግን በጠቅላላው እስካሁን ድረስ በኃላፊነት የቆዩበትን ጊዜ ለሁለት ከከፈል ነው ከማርች 11 2025 በፊትና ከዚያ በኋላ ያለው ተብሎ በሁለት ሊከፈል የሚችል ይመስለኛል። ቅድም ያነሳሁት ሁሉም ነገር ይሰራ የነበረበት ጊዜ ከዚህ የፒኤስጂ ጨዋታ በፊት የነበረው አሰልጣኙም ይሄ ጨዋታ እንዴት እንደጎዳቸው የምታውቁት አመት አልፎት ያ ጨዋታ ብዙ ነገሮች ተለውጠው ብዙ ነገሮች ሆኖ ግን ብዙ ጊዜ ያነሱታል። በፓሪስ ሳን ዠርማን የተሸነፉበትን እንደሚያስቆጭ እገነዘባለሁ እና ሊቨርፑልም በዛ ፍጥነት ከፓሪስ ሳን ዠርማን ጋር መገናኘቱ እድለኛ ያደርገው። ምክንያቱም በመጀመሪያው ዙር ከ1 እስከ 8 ባለው ስፍራ ሲያጠናቅቅ የመጨረሻውን ጨዋታ ፒኤስቪ አይንድሆቨን አሰልጣኙ ብዙ ተጫዋቾች አፈራርቀው ብዙ የማይሰለፉ ተጫዋቾችን አሰልፈውና ብዙ ወጣት ተጫዋቾችን አካተው ከመሸነፋቸው በስተቀር ፐርፌክት የሆነ የቻምፒየንስ ሊግ የመጀመሪያ ምዕራፍ ጉዞ የነበራቸው
በዛ መሀል ትልልቅ ድሎችም ነበሯቸው። እንደ ሪያል ማድሪድ አይነቱን ቡድን የአሎንሶን ባየር ሌቨርኩዘንን ያሸነፉበት፣ ወደ ሚላን ሄደው ኤሲ ሚላንን ድል ያደረጉበት እንዲህ አይነት ተጠቃሽ ድሎችም እና ግሩም ፐርፎርማንሶችም ነበሯቸው ኢቭን በአውሮፓ እና ያንን ካጠናቀቁ በኋላ መቼስ ሪዋርዱ መሆን ያለበት እጣ ቢሆንም ግን ሽልማቱ መሆን ያለበት በሚቀጥለው ዙር ቀለል ያለ ቡድን እንድታገኙ ነው አይደለም የሚጠበቀው። ለምሳሌ አርሰናል በዚህ ውድድር ዘመን በቻምፒየንስ ሊግ የመጀመሪያው ዙር ሁሉንም ጨዋታዎች አሸንፎ አጠናቀቀ። ቀጥሎ በጣም ከደካማ ቡድን ጋር አይደለም የተገናኘው፣ ከባየር ሌቨርኩዘን ጋር የተጫወተው፣ ግን ደግሞ ሊያገኙት ከሚችሉት ቡድን ቀለል ካለው ቡድን ጋር ነው የተገናኘው እና የዚህ ትሩፋት ደግሞ በመጀመሪያው ዙር አንደኛ ሆኖ ማጠናቀቁ ነው። ሊቨርፑል እንዲህ አይነት እድል አልነበረው። በመጀመሪያው የኖካውት ጨዋታ ከፓሪስ ሳን ዠርማን ጋር የተገናኘው። ስለዚህ እድለኞች አልነበሩም። በእርግጥ በዛ በድልድል ማለት ነው። ነገር ግን በሁለቱ ጨዋታዎች ላይ ሊቨርፑል እድለኛ አልነበረም ተብሎ በጣም የሚያስቆጭ ግን አይመስለኝም። የሊቨርፑል በመለያ ምት ተሸንፎ ከዛ ውድድር ውጪ መሆን በፐርፎርማንስ ብቻ 210 ደቂቃን ከወሰድን የመጀመሪያው ጨዋታ 90 ደቂቃ የመልሱ ጨዋታ ፔዤ 1-0 እየመራ ስለነበር ወደ ተጨማሪ 30 ደቂቃ ገብቶ በኋላ በመለያ ምት አይደል ያሸንፈው እና በዛ ጨዋታ የሊቨርፑል በሁለቱ በ210 ደቂቃ እድለቢስ ነበር ግን ማለት የሚቻል አይመስለኝም። አሰልጣኙ በቅርብ ጊዜ ባለፈው ጃንዋሪ መሰለኝ ከአርሰናል ጋር ከመጫወታቸው በፊት ምን አሉ? የኔ የምወደው የእግር ኳስ አይነት ፓሪስ ሳን ዠርማ ከሊቨርፑል፣ ሊቨርፑል ከፓሪስ ሳን ዠርማ ያደረጓቸው ጨዋታዎች ናቸው። አሁን በእንግሊዝ እግር ኳስ የሚታየው የቆመ ኳስ ፊዚካሊቲ ያለበት በትራንዚሽን የተሞላ ሳይሆን እንዲህ አይነቱን እግር ኳስ ነው የምወደው አሉ። እንዲያው ሁሉም ነገር በቁጥር ይገለጻል ማለትም ባይሆን ታስታውሱ እንደሆነ በፓርክ ደ ፕራንስ በተደረገው ጨዋታ ሊቨርፑል በሃርቬ ኤሊየት ጎል ነበር 1-0 ያሸንፈው። ጨዋታውን ግን ፓሪስ ሳን ዠርማ የበለጠበት መንገድ የማይታመን ነበር። አሊሰን ቤከር 9 ሙከራዎች ያዳነበት፣ አብዛኞቹ ሙከራዎች አስደናቂ በጣም አስደናቂ ሙከራዎች የነበሩበት፣ አቻ መውጣት እንኳን ለዛ የፓሪስ ሳን ዠርማ ፐርፎርማንስ ተገቢ አይደለም አልነበረም የሚያስብል አይነት ፍጹም የሚያስገርም ብልጫ የነበረበት፣ ግን መጨረሻ ላይ እንግሊዞቹ ስማሽ ኤንድ ግራብ የሚሉት አለ። አንድ ቡድን ተቸግሮ መጨረሻ ላይ ባለቀ ሰዓት በሚያስቆጥረው ጎል አቻ የሚወጣበት ወይም የሚያሸንፍበት። ሊቨርፑል ያንን ያደረገው እንጂ በፓሪስ ጥሩ አልነበረም የተጫወተው። የአንፊልዱ ጨዋታ ላይ በእኔ ግምት ሊቨርፑል የተሻለ ነበር። የመጀመሪያው የዴምቤሌ ጎል ከመቆጠሩም በፊት ሞሐመድ ሳላህን ጨምሮ ትልልቅ እድሎች አግኝተዋል። ግን የ210ን ደቂቃ በደርሶ መልስ የነበረው በቁጥር ለማስታወስ ያህል 1-1 ነው ስኮሩ፣ ለዛን ወደ መለያ የምትሄዱት። ግን በፖሴሽን እሳቸው የእኔ ፉትቦል ያ ፉትቦል ነው በሚሉበት ጊዜ ፖሴሽን የሁሉም ነገር አልፋ ነው ኦሜጋ ነው እያልኩ አይደለም፣ ግን 62% ፖሴሽን ነበር። 210 ደቂቃውን አቬሬጅ ፖሴሽን ከወሰዳችሁ የ210 ደቂቃ ድምር ፖሴሽን ማለት ነው። በሙከራ ፔዤ 48 ሊቨርፑል 21 ነው ነበር። ኢላማቸውን በጠበቁ ሙከራዎች ፓሪስ ሳን ዠርማ 18 ሊቨርፑል በ210 ደቂቃ 4 ብቻ ነው ነበር። በኤክስጂ ሊቨርፑል 1.7 ፓሪስ ሳን ዠርማ 4.41 ነው ነበር። የሁለቱን ጨዋታዎች ድምር ፐርፎርማንስ እና በሁሉም የጨዋታ መብለጫ መለኪያዎች በሙሉ ከወሰዳችሁ ፓሪስ ሳን ዠርማ በጣም የተሻለ ቡድን ነበር እና ያ ለአርነ ስሎት የሊቨርፑል ኃላፊነት የጥፋት ነጥብ ሆነ ማለት ይቻላል። መጨረሻ ላይ በአንፊልድ ዶናሩማ ካልተሳሳትኩ 3 የመለያ ፍጹም ቅጣት ምቶችን አድኖ በኋላ ፓሪስ ሳን ዠርማ ወደ ሁለተኛው ዙር አለፈ። የሊቨርፑል ደጋፊዎች በሽንፈቱ ማዘናቸውን እገነዘባለሁ፣ ግን የማይገባው ቡድን አልነበረም እንግዲህ ያለፈው። አሰልጣኙ ግን ከዚህ ሀሳብ መውጣት አልቻሉም። በአውሮፓ ውድድር ብዙ አለመሄዳቸው እንደሚያስቆጫቸው እገነዘባለሁ፣ ቡድናቸው በጣም ጥሩ ስለነበር። ግን በእነዚያ የደርሶ መልስ ጨዋታዎች ግን የተሻለ የነበረ አይመስለኝም እና ያ ደግሞ የእሳቸውን የኃላፊነት ሁኔታ ለሁለት የቀየረው ነው፣ ለሁለት የከፈለው ነው። ሊቨርፑል ከዛ በኋላ ተመሳሳይ አይደለም ማለት ይቻላል። ምክንያቱም ከዛ ጨዋታ ሽንፈት በኋላ የአንፊልዱ ጨዋታ ተደረገ፣ ፔዤ ተመለሰ። በፓሪስ 1-0 ተሸንፎ ነበር፣ በአንፊልድ 1-0 አሸነፈና ጨዋታ በመለያ ምት ቅድም ደጋግሜ እንደጠቀስኩት የሉዊስ ኤንሪኬ ቡድን አለፈ እና ከዛ ከ5 ቀን በኋላ ከኒውካስል ጋር ተገናኘ ሊቨርፑል። በዛም ጨዋታ ላይ የሚገባው ቡድን አሸነፈ ኒውካስል 2-0 ይመራ ነበር። ፌዴሪኮ ኪየሳ ተቀይሮ ገብቶ ያችን ጎል እስኪያስቆጥር ድረስ ግን ሆነ ባላንስ ኦፍ ፕሌይ ኒውካስል የተሻለ ቡድን ነበር። መጨረሻ ላይ ፕሪሚየር ሊግ ሻምፒዮን ሆኗል። ግን እዛ ጨዋታ ላይ ብዙ አስቴቶች እንዲሰጡ ሆነ። እንዲያውም ያው እኔ አሰልጣኙን ብቻ መተቸት ተገቢ አይመስለኝም። የሊቨርፑል የስኳድ ጥልቀትም በ3 በ4 ውድድሮች ላይ
ለመሳተፍ የሚያስችል ስኳድ አልነበራቸውም፣ ስትሬንግዝ ኢን ዴፕዝ በሚባለው። አንዳንዶቹ ተጫዋቾች ላይ ደግሞ ትልቅ እምነትም የላቸው። ለምሳሌ ሃርቬ ኤሊየት አሁንም መጨረሻ ላይ በውሰት ሰጡት ለአስቶን ቪላ እንደምታስታውሱት። ፌዴሪኮ ኪየሳ፣ ጆ ጎሜዝ፣ ኮስታስ ሲሚካስ፣ ሌሎችም ቡድን ውስጥ ያሉትን ተጫዋቾች በተመለከተ ብዙ እምነት አልነበራቸው። ዳርዊን ኑኔዝም ጭምር የተቀየረ የቢት ፓርት ተጫዋች ነው የነበረው። ሶ ስብስቡ ያን ያህል በጣም በኳሊቲ ዋተር ወይ እንደሆነ መጨመር ይችላሉ፣ በጥራት የተሞላ አልነበረም። እንደ ስኳድ ካያቸው ጥሩ 11 ነበራቸው። ከዛ በኋላ ግን ባለው የተጫዋቾች አማራጮቻቸው ብዙ እርካታ አልነበራቸው። ስለዚህ ከዛ ድረስ የፕሊመዝን ጨዋታ ሊያውም ትተውት ማለት ነው። ፕሊመዝ የሚባለውን ቡድን በሁለታዊ ቡድናቸው ገጥመው ነው ተሸንፈው የወጡት። በምርጫቸውም ነው ተሸንፈው የወጡት። ለመሸነፍ አቅደው አይደለም የገቡት፣ ግን ብንሸነፍም ምንም አይደለም በሚል ስሌት እንዲያውም በኋላ መሸነፋችን ጥሩ ነበር የሚል አስተያየት ሁሉ ይሰጡ እንደነበር አስታውሳለሁ። እና ያኔ የኒውካስል ጨዋታ ከተደረገ በኋላ ስለ ሊቨርፑል የነበረው ጠቅላላ አስተያየት ተመሳሳይ 13-14 ተጫዋቾችን በሁሉም ውድድሮች ይጠቀሙ በመቆየታቸው ምክንያት ቡድኑ ዛለ የሚል አስተያየት ነበር ይሰጥ የነበረው። እንዲያውም አንዳንድ ሰዎች በኋላ ክረምት ላይ ለነበረው በጣም አግሬሲቭ የዝውውር ጊዜ እንደ ፕሪከርሰር ያንን ሳምንት ይቆጥሩታል። በፔዤ የተሸነፉበትን በጣም ተዳክሞ ታይተው ስለነበር በኋላ በኒውካስል የተሸነፉበትን ያ ድካም በደንብ ደግሞ ከሌላ ፊዚካል ቡድን ጋር የታየበት ነበር እና ከዛ ሽንፈት በኋላ ሊቨርፑል 19 ጨዋታዎችን በሁሉም ውድድሮች ተሸንፏል። ተመሳሳይ መሆን አልቻለም የእርሳቸው ቡድን። የሙሐመድ ሳላህን ፎርም ካልተሳሳትኩ ከዛ በኋላ 4 ጎል ብቻ መሰለኝ ያስቆጠረው። እንግዲህ ማርች መጀመሪያ አካባቢ ነው። ከዛ ኤፕሪል አለ፣ ሜይ አለ። በሁለት ወር ተኩል አካባቢ 4 ተጨማሪ ጎሎች ነበር ያስቆጠረው። አንዱ ያልኩት ነገር ምናልባት በፕሪሚየር ሊግ እንግዲህ ሰፋ ያለ መሪነት ስለነበራቸው ለዛን ይሆን ይችላል የሙሐመድ ሳላህን ፎርም መቀዛቀዝ የነበረው። ግን የሊቨርፑል ሚረር ኢሜጅ ነው የሙሐመድ ሳላህ ሁኔታ። አሁን ሳላህን በዚህ ውድድር ዘመን በጣም ወረደ የምንለው አምና በጣም ኤክሰፕሽናል በነበረበትም ሲዝን እኮ ይሄንን የፔዥን ጨዋታ ጨምሮ ከዛ በኋላ ባለው ጊዜ ብቃቱ በጣም መቀነስ ጀምሮ ነበር። የዛ የኒውካስል ጨዋታም ቅድም የጠቀስኩት የፍጻሜ ጨዋታ ማለት ነው፣ እሱን ጨምሮ በሌሎችም ጨዋታዎች መቀነስ ጀምሮ እና እንዴት ያ ጨዋታ ለሁለት የእሳቸውን የኃላፊነት ዘመን እንደከፈለው ማየት ይቻላል። እና በኋላ የዝውውር ጊዜው መጣ። የአርነ ስሎት አስተያየት ነገሮች መለወጥ የጀመሩት ከሲዝኑ አጋማሽ በኋላ ነው የሚል ነው። ምክንያቱም በተለይ ቡድኖች እኛ የምንጫወትበትን መንገድ አዳፕት ማድረግ ጀመሩ። አዲስ አሰልጣኝ ናቸው፣ ፍረሽ ሀሳቦች አሏቸው። የስሎት ቡድን ይሄ እነሱ ፉል ትሮትል የሚሉት ያለምንም ገደብ ፕሬስ የሚያደርግ በከፍተኛ ኤነርጂ የሚጫወት ግን ደግሞ በተለይ በመጨረሻዎቹ ሲዝኖች በዚህ በጣም ደፋር በሆነ ማጥቃቱ ምክንያት ለትራንዚሽኖችን ብዙ የሚጋለጥ እና ብዙ ከምባኮች ያስፈለጉት ያ ከምባክ ደግሞ ብዙ ኤነርጂ እንዲያወጣ ያደረገው ቡድን ስለነበር እሳቸው ምንድነው የጨመሩት? ኮንትሮል ነው የጨመሩት። እኔ ላለፈው የውድድር ዘመን የሊቨርፑል ስኬት የሚገባቸው ክሬዲት ይገባቸዋል፣ ሊሰጣቸው ይገባል ያ ክሬዲት። አሁን በምንም ሁኔታ ውስጥ ቢሆኑ እንግዲህ እግር ኳስ እንደዛ ነው፣ አንዳንድ ጊዜ ህይወትም እንደዛ ነው። ወደኋላ ተመልሰን አምና የሰጠነውን ክሬዲት የመውሰድ አዝማሚያ አለ ነው። አምና ያ ክሬዲት ይገባቸው ነበር። የሊቨርፑል ደጋፊዎች ክሎፕ በለቀቁ ጊዜ የነበራቸውን ስሜት አስታውሱት። ክሎፕን ስለምትወዷቸው ብቻ ሳይሆን እና በጣም የሚወደዱ እኔ እንዲያውም ከክለብ ደጋፊነት ድንበር ባሻገር የሚወደዱ ሰው እና አሰልጣኝ ናቸው። የእሳቸው መልቀቅ ብቻ አልነበርም የሊቨርፑል ደጋፊዎችን በጊዜው አሳዝኖ የነበረው፣ የወደፊቱም ሁኔታ አስግቶ ነበር። ማን ነው መተካት የሚችለው ክሎፕን? ያንን ቶፕ ክላስ አሰልጣኝ፣ ያንን በጣም የላቀ ሰው፣ ተወዳጅ ካራክተር ማን መተካት ይችላል? ብርድ ብርድ የሚል ስሜት ነበር የሊቨርፑል ደጋፊዎች ላይ እና ታላላቅ አሰልጣኞች በሚለቁበት ጊዜ ያንን ቦታ መሙላት አስቸጋሪ ነው። በታሪክ ሁል ጊዜ እንደዛ ነበር። የሄሌኔው ሄሬራን ቦታ መሙላት አስቸጋሪ ነበር በኢንተር። በዩቬንቱስ የጆቫኒ ትራፓቶኒን ጫማ መሙላት በጣም አስቸጋሪ ነበር። በማንቸስተር ዩናይትድ የአሌክስ ፈርጉሰንን፣ በባርሰሎና የክራይፍን፣ በአያክስ የሬኑስ ሚኬልስን፣ በሊቨርፑልም ሊቨርፑል እንዲያውም በዚህ እድለኛ ነበር። ከቢል ሻንክሌ መልቀቅ በኋላ ቦብ ፔስሊ የእሳቸው ምክትል የነበሩት ሰው ናቸው። ሲምለስ የሆነ ያለምንም ኮሽታ በሻንክሌ በጣም ምንድነው ላርጀር ዛን ላይፍ የሚሉት አለ። በጣም ትልቅ ፐርሶናሊቲ ያላቸው ናቸው። ልክ እንደሳቸው ባለ ግርማ ሞገስ አልሆኑም፣ ግን ከሻንክሌ በላይ ብዙ ዋንጫዎች ያሸነፉት ፔስሊ ናቸው
እንዲያውም ሊቨርፑል በዚህ እድለኛ ነው። ግን ከክሎፕ መልቀቅ በኋላ በአርሰናልም ከቬንገር በኋላ በብዙ ክለቦች ውስጥ ያላችሁ እንደዚህ አይነት ታላቅ አሰልጣኝ መተካት ከባድ ነው። ለሚመጣው አሰልጣኝ በጣም ከባድ ነው። ግን ስሎት ያ እንዳይሆን አደረጉ። ያ የክሎፕን ስብስብ ይዘው ነው ያንን ያደረጉት እንል ይሆናል። ልክ ነው፣ የክሎፕ ስብስብ ነው፣ ክሎፕ የሰሩት ስብስብ ነው። ግን የሊቨርፑል የመጨረሻዎቹ ዓመታት የፕሪሚየር ሊግ ስኬት እኮ ጥሩ አልነበር። 5ኛ ሆነው ጨርሰዋል፣ 3ኛ ሆነው ጨርሰዋል። የምርም ለዋንጫ እየተፎካከር አልነበረም እስከ መጨረሻዎቹ ሳምንታት ድረስ። ያ የክሎፕ የመጨረሻ ሲዝን ላይ በአታላንታ ተሸንፈዋል፣ ከኤፍ ኤ ካፕ ወጥተዋል በማንቸስተር ዩናይትድ። በዛ 8ኛ ሆነው በጨርሰው ማንቸስተር ዩናይትድ ልክ ነው የክሎፕ ስብስብ ነው። ግን የክሎፕ የመጨረሻው ሲዝን እኮ ስፔሻል ሲዝን አልነበር። ምርጥ አሰልጣኝ ናቸው፣ ግን ልዩ ሲዝን የነበረ አይመስለኝም። ስለዚህ አንዳንዴ ነገሩን በፐርስፔክቲቭ ማየት ያስፈልጋል። ከዛ እሳቸውን መተካት ከባድ መሆኑ እንደተጠበቀ ሆኖ ሊቨርፑል ደግሞ ዝውውሮች አላደረግም ከኪየሳ በስተቀር። ዙቢሜንዲ ለማምጣት ሞከረው፣ አልተሳካም። በቃ ሌላ ተጫዋች አላመጡ እና አንዳንዴ እንደዛ ይሆናል፣ እንረሳዋለን። ያደረጓቸው ለውጦች ነበሩ። የትሬንትን ቦታ እንደ ኮንቬንሽናል ፉልባክ መጠቀም ጀመሩ። ኢንቨርት ያደርግ ነበር ብዙ። አንዲ ሮበርትሰንን በተለይ በፖሴሽን ጊዜ እንደ 3ኛ ሴንተር ሃፍ ይጠቀሙበት ነበር። ኳስ ቡድኑ ከኋላ የፓሶች እየሰራ ሊወጣ በሚሞክርበት ጊዜ ራያን ክራፍንበርግን ከስኳድ ተጫዋችነት ከፕሪሚየር ሊጉ ምርጥ 6ቶች መካከል አንደኛው አደረጉት። ኮናቴ እግር ኳስ ህይወቱን ቤስት ሲዝን ያሳለፈው በሳቸው አሰልጣኝነት ስር ነው ባለፈው የውድድር ዘመን። ሙሐመድ ሳላህ የመጨረሻው የክሎፕ ሲዝን ላይ እሱም መጨረሻው ይመስል ነበር፣ ግን ቤስቱን ሲዝኑን አሳለፈ። ኮዲ ጋክፖ በጣም ጠቃሚ ተጫዋች ነበር። ቦታ አገኙለት አልልም፣ እንደው ትልቅ ፈጠራ አይደለም፣ ግን አንድ ቦታ እንዲረጋጋ አደረጉት። 9 ቁጥር ይሆናል፣ ቀኝ ላይ ይሆናል፣ ግራ ላይ ይሆናል፣ ፌክ ናይን ይሆናል። ብዙ ኤክስፐሪመንቶች ነበሩት። ይሄም ሰራ። ሊቨርፑል እንደ ቡድንም የበለጠ የቁጥጥር ቡድን ሆነ። እንደ ልብ የተጋጣሚ ቡድን በመልሶ ማጥቃት የማያገኘው ቡድን ሆነ። ይህንን ሁሉ ያደረጉት አሰልጣኙ ናቸው። ግን ይሄ ሁሉ የሆነው ከዛ የፒኤስጂ ጨዋታ በፊት ነበር። ለዚህ ነው እንደው እንደ ኃላፊነት ዘመናቸው ለሁለት ከከፈል ነው እንደ መክፈያ የሚቆጠረው። ግን እሳቸው የሚሉት ከዛ በኋላ ቡድኖች እኛን የሚያጠቁበትን የእኛን አደገኝነትም የሚከላከሉበትን ስልት ማግኘት ጀመሩ። ስለዚህ በዝውውር ገበያው ላይ አግሬሲቭ መሆን ነበረብናሉ እና ወደ 450 ሚሊዮን ፓውንድ ገደማ ነው ያወጡት። አሁን አንዳንድ ሰዎች አዎ ግን እኮ ሊቨርፑል ብዙ ገንዘብ ከሽያጭ አግኝቷል ይላሉ። እሱ ለአካውንቲንግ ነው የሚጠቅም። ሊቨርፑል የሸጣቸውን ተጫዋቾች ፈልጎ ነው የሸጣቸው። ኑኔዝን መልቀቅ ፈልጎ ነው የለቀቀው። የትሬንት ያው ኮንትራቱን ስለጨረሰ ነው። የተሸጡት ሌሎች ለሊቨርፑል ገንዘብ ያስገኙት ተጫዋቾች የሊቨርፑልን አስተዳደራዊ ብልሃት የሚያሳይ እንጂ ከኮቺንግ ውሳኔ አንጻር ይሁን እየተባሉ የለቀቁ ናቸው። እና ስለ ኔት ስፔን ስለምናምን የምናወራው ስለ ፋይናንስ ስናወራ፣ ስለ ስኳድ ቢልዲንግ ግን ስናወራ የዲያዝ መልቀቅ፣ የኑኔዝ መልቀቅ፣ የሌሎችም የተሸጡ ለሊቨርፑል ገንዘብ ያስገኙ ተጫዋቾች ዝውውሮች የክለቡ ውሳኔዎች ናቸው። እኔ የማየው 2 ጊዜ ብሪታንያን የዝውውር ክብረ ወሰን ማሻሻላቸውን፣ እንደ ኤኪቲኬ አይነት ሌላ ተጫዋች መጨመራቸውን፣ 2 አዳዲስ ፉልባኮችና 1 ወጣት የመሀል ተከላካይ መጨመራቸውን፣ በውሰት የነበረ ግብ ጠባቂ ማምጣታቸው ነው። ከነዛ ዝውውሮች በኋላ የሊቨርፑል ደጋፊዎች በስብስብ ጥራትም ይሁን ጥልቀት ካለፈው ዓመት የተሻለ ስብስብ እንደነበራችሁ ያሰባችሁ ይመስለኛል። ምንም የጎደለ ማለት አንድ ሲኒየር የመሀል ተከላካይ ምናልባት አንድ ተጨማሪ አማካይ እንል ይሆናል እንጂ በጊዜ ያን ያህል የጎላ ክፍተት የሚታይ እና መርሳት የሌለብን የሙሐመድ ሳላህንም የቨርጅል ቫንዳይክንም ኮንትራት አራዝመዋል። በጊዜው በጣም ትልቅ ውሳኔ ነበር። ይሄ አስፈላጊ ውሳኔ ነበር። ያስፈራ ነበር የሙሐመድ ሳላህ መልቀቅ፣ በተለይ ከእንደዚህ አይነት ሲዝን በኋላ ያስፈራ ነበር የቨርጅል ቫንዳይክ የመልቀቅ ሁኔታ። ከዛ ጨዋታ በኋላ ሁለቱም መቆየታቸው በጣም ትልቅ ቦነስ ነበር በጊዜው። ግን ከዛ በኋላ ነገሮች ሁሉ መስመር መሳት የጀመሩበት ነው። እነዚህ ዝውውሮችም ሊቨርፑል በአሌክሲስ ማካሊስተር የቅርብ ጊዜ አስተያየት ብዙ ለውጦችን በአጭር ጊዜ እንድናደርግ ሆነ ይላል። ይሄ ከዚህ በፊት ያነሳሁት ስቴብል የነበረ ስኳድ ነበር ሊቨርፑል። አንዳንዶቹ አስገዳጅ ናቸው፣ ምን ይደረግ። ለምሳሌ አንዲ ሮበርትሰን በቃ ባለፈው የውድድር ዘመን በጣም ጥሩ ሲዝን አሳልፎ ነበር፣ ግን መውረድ ይታይበት ነበር። ስለዚህ ፍሬሽ ሃይ ኤነርጂ ፉልባክ ያስፈልጋቸዋል። ትሬንት ለቋል፣ ስለዚህ ሌላ ፉልባክ ማምጣት ያስፈልጋቸው ነበር። ምንም ጥያቄ የለውም። ኑኔዝ እና በሚያሳዝን ሁኔታ በዲዮጎ ጆታን ትራጀዲ ምክንያት 9 ቁጥሮች ያስፈልጓቸው ነበር። እነዚህ ሁሉ ሁኔታዎች አስገዳጅ ሁኔታዎች ናቸው። በእርግጥ ግን ይሄ ደግሞ ቡድኑን
ኤክስፐሪመንታል የሆነ ትራንዚሽናል ያለፈው ሲዝን ነበር ትራንዚሽናል እንዲሆን የተጠበቀው ከክሎፕ በኋላ የነበረ ሲዝን ስለሆነ አዲሱ ሰው እስኪመጣ እስኪደላደል ሀሳቦቹን እስኪያጸና እንደዚህ ተቃራኒውን የሆነው ያለፈው የውድድር ዘመን በጣም ስቴብል ሆነ፣ ይሄኛው ትራንዚሽናል ሆነ። ስለዚህ ሁሉንም ነገር ለአሰልጣኙ መስጠት አይቻልም። በቀደምም ብዙ ዲስከስ ስላደረግ ነው የሌሎቹን ሰዎች ኃላፊነት ግን ደግሞ የቬንገር ማክሲም የሚባል ነገር አለ። አርሰን ቬንገር በአንድ ጊዜ ከ3 በላይ ላይን አፕ ተጫዋቾችን ማስፈረም ቡድን እንዳይረጋጋ ያደርጋል የሚል ሀሳብ አላቸው እና የዛ ማሳያ ተደርጎ ሊቆጠር ይችላል። ምክንያቱም ከሌላ የእግር ኳስ ጽንሰ ሀሳብ የመጡ ለምሳሌ ሊቨርፑል አምና የበለጠ የፖሴሽን የበለጠ የኮንትሮል ቡድን ነበር ካልን የፖሴሽን እንኳ አይደለም ዘንድሮ የበለጠ ከአምናው በ3% የበለጠ ኳስ ይቆጣጠራሉ። አምና 57 ዘንድሮ 60 እስከ 61 ድረስ ነው አቬሬጅ። በፕሪሚየር ሊግ አንደኛ ነው በፖሴሽን የበለጠ የፖሴሽን ቡድን ነበር እንዲሁ በግርድፍ ማለት አይደለም። ግን በኮንትሮል ግን የሊቨርፑል ኮመን ስኮር ከ2-0 ነበር። 2-0 የሚነግራችሁ ነገር ቡድኖችን ልክ አንዳንድ ጊዜ ክሎብ ቡድኖች እንደሚያደርጉት 5-6 ወይም 4-5 ጎሎች ያስቆጠረ የሚያወድም አይደለም። ግን ደግሞ በዛው ልክ ጎሎች የሚቆጠሩበት አልነበርም። ኮንትሮል ነበሩ። 2 ጎል ያስቆጥራል፣ ብዙ ጎሎች አይቆጠሩበትም። ስለዚህ በደንብ ጨዋታዎችን የሚቆጣጠር አይነት ቡድን ማስተር ኦፍ ዱዊንግ ጀስት ኢነፍ ይላቸዋል ጆናተን ዊልሰን። አምና ይላቸው ነበር ሊቨርፑሎች ባለፈው የውድድር ዘመን። እንዲህ አይነት ቡድን ነበረ። እዛ ላይ የመልሶ ማጥቃት ተጫዋቾች መጡ። ለምሳሌ ኬርኬዝ ከቦርንመዝ ነው የመጣው። በፕሪሚየር ሊግ አንደኛ ነበር በትራንዚሽን ማጥቃት። ኢሳቅ ከኒውካስል ነው የመጣው። ኒውካስል ፖሴሽኑ 50% በታች በአቬሬጅ። ከትራንዚሽን እግር ኳስ ነው ኤኪቲኬ የመጣው። እንዲያውም እሱ ወዲያው ተዋሃደ። ትልልቅ ጨዋታዎች ላይ ያለው ሬከርድ ነው ካሳማው የሚያሳማው። ፍሎሪያን ቪት እና ጀረሚ ፍሪምፖንግ ከሌላ ፎርሜሽን ነው የመጡት። ከሌላ ሊግ ብቻ ሳይሆን ከሌላ ፎርሜሽን በጣም የተዋጣላቸው በ3-4-2-1 ከሚጫወት ያኛው ዊንግ ባክ ነበር፣ ይሄኛው ከሁለቱ 10 ቁጥሮች መካከል አንደኛው ነበር። እነዚህን ሁሉ ማዋሃድ ያስፈልጋል እና በተለያየ ምክንያት ይሄ አልሰራም፣ በአንድ ወይ በሌላ ምክንያት። በቀደም ምንድን የሆነው ለምደው ሊቨርፑል እስካሁን ድረስ አሰልጣኙ ላይ እምነቱን አበርትቶ የቀጠለው የሚለውን ባነሳን ጊዜ አንዳንዶቹ ነጥቦች አንስቻቸዋል። ይሄ የሆነው ደግሞ ከፔዤ ጨዋታ በኋላ ስኳዱ ጥልቅ መሆን አለበት። ተጫዋቾቻችን በሙሉ ተዳክመዋል። ከዛ ከ5 ቀን በኋላ በኒውካስልም ተሸንፈው ስለነበር እና አሰልጣኙን እና የኃላፊነታቸውን ዘመን ለሁለት ከፍለን የምናየው ከሆነ ይሄ የፓሪስ ሳን ጀርማ ጨዋታ በጣም ጥሩ መክፈያ ይመስለኛል። አሁን ሁለቱ ቡድኖች በሚገናኙበት ጊዜ በሌላ ኮንቴክስት ነው የሚገናኙት። ሊቨርፑል አምና በነበረበት ሁኔታ ላይ አይደለም ያለው። ፔዤም በዚህኛው ወቅት ማለት ነው በነበረበት ሁኔታ ላይ አይደለም ያለው። ፔዤ አሁን የአውሮፓ ሻምፒዮን ነው። አሁን የዚህ ጨዋታ የዚህም የደርሶ መልስ ጨዋታ የዚህ ታይ ፌቨራይት ነው። አምና ሊቨርፑል ነበር የበለጠ ፌቨራይት ነው። በጣም አውትስታንዲንግ ፌቨራይት አልነበረም። ምክንያቱም ፔዤም ያው ትልቅ አሰልጣኝ ስላለው ትልልቅ ተጫዋቾች ስላሉት፣ ግን ሊቨርፑል ነበር ያኔ ፌቨራይት የነበረው። አሁን ሌላ ሁኔታ ላይ ነው ያለነው። እንዲያውም ስለ ሊቨርፑል የሚሰጋው ቻምፒየንስ ሊግ ቦታ ላይ ይዞ ያጠናቅቃል ወይ በሚቀጥለው ሲዝን የሚል ነው። ምክንያቱም 5ኛ ስፍራ ላይ ነው ያለው ከ6ኛው ቼልሲ በ1 ነጥብ ብቻ ነው የሚሻለው። እንዲያውም የሌሎቹ ቡድኖች ድክመት ነው ሊቨርፑልን አሁንም የቻምፒየንስ ሊግ የተሳትፎ እድል እንዲኖረው ያደረገው። ከሁሉ የጥሎ ማለፍ ውድድሮች ወጥቷል። በቀደም በተለይ በሲቲ የተሸነፉበት ሁኔታም በሊግ ካፕም በጊዜ ነው ከውድድር ውጭ የሆኑት። አሁን ሲዝኑን ለማዳን ብቸኛው እድላቸው ቻምፒየንስ ሊግ ነው። ግን ወደ ኋላ ተመልሰን ከአመት በፊት የሆነውን አለማሰብ የምንችል አይመስለኝም። ለማንኛውም ይሄ ጨዋታ ግን ይህንን ጨዋታ አሸንፎ የሚያልፉ ከሆነ ደግሞ የሊቨርፑልን ሲዝን በተመለከተ በተለየ አይን እንድናየው ሊያደርገን ይችላል። ለሊቨርፑል አንዳንድ ሲዝኖች በሊጉ በተቸገረባቸው አመታት ቻምፒየንስ ሊግ እንደ ሳልቬጅ እንዳደረገበት ሲዝን የሚቆጠርበት ጊዜ ነበር። ሁሌ ማነሳው የ2005ቱን ሲዝን ነው። 5ኛው ነው ነበር የጨረሰው ታስታውሱ እንደሆነ። 5ኛ ለቻምፒየንስ ሊግ በቂ አልነበረም። እንዲያውም ኤቨርተን ነበር የበለጣቸው፣ የዴቪድ ሞይስ ኤቨርተን ግን ቻምፒየንስ ሊግ አሸነፉ። እና የትኛውም የሊቨርፑልን ደጋፊ ስለ 2005 የምትጠይቁት ከሆነ ኢስታንቡል ነው የሚመጣበት፣ ወይ ዩቬንቱስን ያሸነፉበት፣ ወይ ቼልሲን ያሸነፉበት፣ ወይ በስቲቨን ጀራርድ የመጨረሻ ደቂቃ ድራማ የጎል ፓናቲናይኮስን ያሸነፉበትን ነው የሚያስታውሱት። 2005ን መጥፎ የሊግ ሲዝን ነበር የሚል የሊቨርፑል ደጋፊ አታገኙ። ስለዚህ ፔዤን አሸንፈው ሆኖላቸው ደግሞ ግማሽ ፍጻሜ ደርሰው በኋላ ፍጻሜ ደርሰው ቻምፒየንስ ሊግ የሚያሸንፉ ከሆነ ግን የአርነ ስሎት የሊቨርፑል ሌጋሲም ከትልልቆቹ አሰልጣኞች መካከል እንዳንዱ የሚያስቆጥራቸው ይሆናል። አሁንም ቢሆን የሊግ ዋንጫ አሸንፈዋል። ቻምፒየንስ ሊግን ከጨመሩ ደግሞ ከሌሎቹ ፌመስ ትልልቅ አሰልጣኞች ከፔስሊ፣ ከሻንክሌ፣ ከጆ ፋጋን፣ ከኬሊ ዳልግሊሽ፣ ከየርገን ክሎፕ፣ ከራፋኤል ቤኒቴዝ ከነዚህ አይነት አሰልጣኞች ጋር በአንድ ተርታ የሚያስቀምጣቸው ነው። ይሄ ጨዋታ እንደዚህ አይነት ሲግኒፊካንስ ያለው ጨዋታ
እና ከ20 ዓመት በኋላም ይህንን የውድድር ዘመን የምናስታውስበትን ሁኔታ ጭምር ሊቀይር የሚችል ከተሸነፉ ግን በተለይ ደግሞ የሚሸነፉበት ሁኔታ በጣም መጥፎ ከሆነ ግን የሊቨርፑል ሰዎች እስካሁን ድረስ በካልኩሌሽን በስሌት በሃርድ ኮር ዴታ ነው ምክንያታዊ ሊያደርጉት እየሞከሩ ያሉት እሳቸውን ይዞ መቀጠልን። በመጥፎ ሁኔታ የሚሸነፉ ከሆነ ግን ባይፈለግም የስንብታቸው ሁኔታ የበለጠ ሰሚ ያገኘ የበለጠ እንደዚህ አይነት ውሳኔ እንዲወሰን የሚገፋ ሊሆን ይችላል። ስለዚህ ክሪቲካል ነው። ግን ወደኋላ ተመልሰው ጥቂት ያ ጨዋታ የአሰልጣኙን ሁኔታ እንዴት ለሁለት እንደከፈለው ለማንሳት ነው።